ከቁጥር ባሻገር ነዋሪዎችን ከባድ ዋጋ እያስከፈለ ያለው የሁለት ዓመቱ የአማራ ክልል ጦርነት በምን አይነት ገጽታ ላይ ይገኛል? የሁለት ዓመት ደም አፋሳሽ ጦርነት ሊዳር የቀረበው የአማራ ክልል የትጥቅ ግጭት ባለፈው ሳምንት መባባሱን ነዋሪዎች አያይዘው እየገለጹ ይገኛሉ። የመንግስት ኃይሎችና የፋኖ ታጣቂዎች አንዳቸው በአንዳቸው ላይ ከባድ ጉዳት ማድረሳቸውን ከዚህ ቀደም እየገለጹ አልፈዋል። የሀገሪቱ ሁለተኛ ትልቅ ክፍል የሆነው የአማራ ክልል ደም አፋሳሹ የትግራይ ጦርነት የቋጨው ፊርማ ሳይደርቅ ያዝለቀቅ በሚል ግጭት ውስጥ እየታመሰ ይገኛል። ሰላም ቤተሰቦች፣ ጄምስ ዲሎችንን በዕለቱ አጭር ዕለታዊ መረጃችን ሀገራዊ ዳሰሳም ልንመለከት ነው። ወደ ዕለቱ መረጃ ከማለፋችሁ በፊት ለቻናላችን አዲስ ከሆናችሁ ይህን ቻናል ሰብስክራይብ እንደዚሁም ቪዲዮ ላይክ በማድረግ ወደ ዕለቱ መሰናዶዎች እንድታልፉ ጋበዝን። ከሚያዝያ 2015 ዓ.ም ጀምሮ የተቀሰቀሰው የአማራ ክልል ግጭት ከነጠቀው ሕይወት ባሻገር ነዋሪዎችን መራር መከራና ተስፋ መቁረጥ ውስጥ እንዲገቡ እንዳደረጋቸው እየገለጹ ይገኛሉ። የሰብአዊ መብት ድርጅቶች በክልሉ ውስጥ ከፍርድ ውጪ ግድያ፣ በሲቪሎች ላይ የሚፈጸሙ ጥቃቶች፣ ከህግ ውጪ እስራት፣ አስገድዶ ስወራ፣ የንብረት ውድመትና ዘረፋዎች እንዳሉ ጭምር አያይዘው ገልጸዋል። በክልሉ በግጭት ምክንያት ከደረሰው ውድመት ለማገገም $10 ቢሊዮን መልሶ ማቋቋሚያ እንደሚያስፈልግ መንግስት ከዚህ ቀደም መግለጹ ይታወቃል። ምንም እንኳን 10 ወራት የዘለቀው አስቸኳይ ጊዜ አዋጅ ግንቦት 28 2016 ዓ.ም ቢያበቃ ክልሉ በህግ ባልተራዘመ አስቸኳይ ጊዜ አዋጅ ደግሞ ዲፋክቶ ስቴት ኦፍ ኢመርጀንሲ ስር እንደሚገኝ ባለሙያዎች እየገለጹ ይገኛሉ። ስማቸው እንዳይገለጽ የጠየቁት የሰብአዊ መብት ባለሙያ የክልሉን ቀውስ ሲገልጹት ዘርፈ ብዙና ውስብስብ ነው ሲሉ ገልጸውታል። በክልሉ የዕለት ተዕለትና ማህበራዊ እንቅስቃሴ የተገደበ ሲሆን የትምህርትና የሕክምና አገልግሎት መስተጓጎላቸውን ጨምረው ማህበረሰቡ በስጋት ኑሮን እንደሚገፋ አያይዘው ገልጿል። ባለፉት 6 ወራት ብቻ 148 እናቶች ከወሊድ ጋር በተያያዘ እንደዚሁም 70 ሰዎች ደግሞ በወባ በሽታ ህይወታቸው ማለፉን የክልሉ መንግስት ማስታወቁ ይታወቃል። 4.2 ሚሊዮን ተማሪዎች ወይም ደግሞ 60% ያክል የክልሉ ተማሪዎች ከትምህርት ገበታ የራቁ ሲሆን ወላጆች ልጆቻቸውን ወደ ትምህርት ቤት እንዲልኩ የገንዘብ ቅጣት እንደተጣለባቸው ጭምር እየተገለጸ ይገኛል። በአማራ ክልል የሚገኙ የከፍተኛ ትምህርት ተቋማት ፎረም ከሐምሌ 2015 እስከ መስከረም 2017 ድረስ ከ5000 በላይ ሴቶች ተደፍረው ወደ ሕክምና ተቋማት መምጣታቸውን አያይዘው መግለጻቸው ተሰምቷል። አሃዙ ግን ከዚህ በላይ ከፍ ሊል እንደሚችልም ጭምር ነው አያይዘው የገለጹትም። በአንድም ይሁን በሌላ መንገድ የግጭቱ ዳፋ ያልገባበት ጓዳ ያልነካው ህይወት ማግኘት ከባድ እንደሆነ ነዋሪዎች አያይዘው እየገለጹ ይገኛሉ። ጥንታዊቷ የላሊበላ ከተማ ቅርሶች ለመጎብኘት በሚመጡ ምዕመናንና እንግዶች ያሸበረቀች ከተማ ነበረች። ቱሪዝም ለከተማዋ የደም ስር እንደነበር ይታወቃል። አብዛኛው የህብረተሰብ ክፍል በቀጥታም ይሁን በተዘዋዋሪ በቱሪዝም ዘርፍ ከፍተኛ ገቢ እንደሚያገኝ ይታወቃል። በ2012 ዓ.ም ጀምሮ ግን የገጽታ ጠላት የጠላው በከፍተኛ ሁኔታ እየተጎዳና ሀገራዊ ኢኮኖሚው እየተቃወሰ እንደሚገኝ ጭምር ነው የተሰማው። በ2015 ዓ.ም መጨረሻ የተቀሰቀሰውን ግጭት ደግሞ ይበልጥ ከተማዋን ወደ ወና በማድረግ የብዙዎች ጉሮሮ እንዲዘጋ አስጎብኚዎችም ሆኑ ነዋሪዎች በከፍተኛ ሁኔታ እንዲጎዱ እንዳደረገ እየተገለጸ ይገኛል። ቱሪዝም ምንም የለም ማለት ይቻላል። አሁን ሁሉም ነገር ዝቅ ብሏል ሲሉ ሆቴሎች ሰራተኞች፣ እንደዚሁም አስጎብኚዎችና በአካባቢው የሚገኙ ነዋሪዎች እንደዚሁም ከዚህ ዘርፈ ብዙ አገልግሎቶች ጥቅም ሊያገኙ የሚችሉ ሰዎች ሲገልጹ ለማድመጥ ተችሏል። ከ15 ዓመታት በላይ በአስጎብኝነት የሰሩትና የሶስት ልጆች አባት የሆኑት አቶ ጸጋዬ የሚባሉ አንድ ግለሰብ ተስፋ አስቆራጭ ነው፣ የሰው ልጅ ቆሞ ሲሄድ በልቶ የሚያድር ይመስላል፣ ወጥቼ ስገባ ባለቤቴ ገንዘብ ስጠኝ ትለኛለች፣ ከየት አመጣለሁ ሲል በአካባቢው ያለውን ሁነት ሲገልጽ የደረሰባቸውን ችግር በእንቅርት ላይ ጆሮ ደግፍ የሚሉት አቶ ጸጋዬ ግጭቱ ባስከተለው የኑሮ ውድነት የተገኘውን ገንዘብ እንኳን ምንም መግዛት አልቻለም ሲሉ ይገልጻሉ። የኑሮ ውድነቱ በጣም ጦፏል ሲሉም ዳፋውን ይገልጹታል። ሌላኛው የላሊበላ ከተማ ነዋሪ ታሪካዊቷ ከተማ ያለው ሁኔታ ከአቅም በላይ ነው፣ ሰው ሊሸከመው ከሚችለው በላይ ችግር ይዘናል ሲሉ ገልጸዋል። ሌላው ቀርቶ የመንግስት ሰራተኞች ጾም አዳሪ ሆነዋል። የከተማዋ ላሊበላ አስተዳደር ቢጨንቀው ለፎይታ አንዳንድ ምርቶችን እያመጣ በዱቤ እያከፋፈለ ነው ሲሉ ግጭቱ በኑሮ ውድነቱ ላይ ያሳደረውን ጫና ሲገልጹ ተሰምተዋል። ላሊበላ ተደጋጋሚ ግጭቶች የሚካሄዱባት ከተማ ስትሆን ከአንድ ጊዜ በላይ ከተማዋ እንደዚሁም የአየር ማረፊያ በፋኖ ኃይል ቁጥጥር ስር ሆኖ በተደጋጋሚ በረራዎች ሲስተጓጎሉ ታይተዋል። የከተማዋ ዋነኛ መለያ የሆነው አብያተ ክርስቲያናት በከባድ መሳሪያ ንዝረትና ፍንጣሪ ስጋት እንዳደረባቸው የሃይማኖት አባቶች ሲገልጹ ተደምጠዋል። ላሊበላ ከተማ ከኑሮ መሰረቱ አንጻር የባሰ ሆኖ እንጂ በሁሉም የክልሉ አካባቢዎች ኑሮ መራር እንደሆነ ሲገልጹ ይስተዋላሉ። ጥር 2016 ዓ.ም በመንግስት ኃይሎች የጅምላ ግድያ በተፈጸመባት መራዊ ከተማ
ነዋሪ የሆኑት የቤተ ክርስቲያን አገልጋይ ወርሃዊ ደሞዛቸው 3000 ብር መሆኑን በመግለጽ ለመኖር እየተንገዳገዱ እንደሆኑ ጭምር ገልጸዋል። የጤፍ ዋጋ ከእጥፍ በላይ ስለመጨመሩ የሚናገሩት የ6 ልጆች አባት የሆኑት አንድ ግለሰብ መሰረታዊ የሸቀጦች ዋጋ መናሩን ኑሮ የማይገፋ እንደደረገባቸው ጭምር ገልጸዋል። በክልሉ በቅርበት የሚከታተሉና ስማቸው እንዳይገለጽ የጠየቁት የሰብአዊ መብት ባለሙያ አንድ ሸቀጥ ከአዲስ አበባ ወደ ባህር ዳር ወይም ደግሞ ጎንደር የሚደርስ ከሆነ በየቦታው የመንግስት ሚሊሻዎች ሆኑ ታጣቂዎች በሚጥሏቸው ቀረጦች ምክንያት ነጋዴዎች ዋጋውን እንዲጨምር እንዳደረጉ ጭምር ገልጸዋል። አንድ የባህር ዳር ከተማ ነዋሪ እንደ በፊቱ እንደተፈለገው እቃ ማስመጣት አንችልም፣ ምርት 1 ወር 2 ወር ሊቆይብን ይችላል፣ መንገድ ላይ ሊቆም ይችላል፣ ሊታገት ይችላል፣ ይህም ታሳቢ አድርገን ነው ለመሸጥ የምንሞክረው ሲልም ጭምር ገልጿል። በዚህ ውጣ ውረድ መሀል ግብርና፣ የኮሪደር ልማት መዋጮን ጨምሮ በመንግስት የሚጣሉ ክፍያዎች ህይወቱን ከድጡ ወደ ማጡ እንዳስገቡ ጭምር ነው የሚገልጹት ነዋሪዎችም። አስገዳጅ ያልነበረው የጤና መድህን ክፍያ በክልሉ ግዴታ ሆኖ በእጥፍ ክፍያ እየተሰበሰበ መሆኑን ነዋሪዎች እየገለጹ ይገኛሉ። የኑሮ ጫናው ይበረታባቸዋል የሚባሉ የክልሉ መንግስት ሰራተኞች በተለይም የፋኖ ታጣቂዎች በተቆጣጠሯቸው አካባቢዎች ለወራት ደሞዛቸው እንደሚቋረጥም ጭምር ገልጸዋል። መምህራን በሁለቱ ተፋላሚዎች ኃይሎች ሽኩቻ መሀል መውደቃቸውን በመጥቀስም በደሞዝ መቆራረጥ ምክንያት የቤት እቃዎች ሳይቀር እየሸጡ መኖር እንደጀመሩ ገልጸዋል። በፋኖ ኃይሎች በተያዙ አካባቢዎች የባንክ አገልግሎት የተቋረጠ ሲሆን በእነዚህ አካባቢዎች የባንክ አገልግሎት የከፈቱ ሰዎችም በሌሎች አካባቢዎች ሄደው ገንዘባቸውን ማንቀሳቀስም ሆነ መጠቀም እንደማይችሉ ጭምር ነው የተገለጸው። መንግስት በተቆጣጠራቸው አካባቢዎች ደግሞ የፋኖ ቤተሰቦች በሚል ነዋሪዎች ንብረታቸው እንዳይንቀሳቀስ ከማገድ ጀምሮ ጥቃትና ዛቻ እንደሚደርስባቸው የሚገልጹ ሙያተኞች ብዙ ናቸው። በዚህም የህይወት ውጣ ውረድ መሀል ደግሞ ሰላማዊ ሰዎች ላይ የሚፈጸመው ግድያ ክልሉን የእንባ ምድር እንደሆነ በክልሉ የተለያዩ ክፍለ ከተሞች እንደዚሁም ከተሞች የሚኖሩ ግለሰቦች ሲገልጹ ለማስተዋል ተችሏል።